እንግዲህ የደም ጥቅምን ሲነግረን በአንጻሩ ደግሞ ደምን መብላት ደግሞ እንደሌለብን ይነግረናል ስብን ማስወገድ እንዳለብን ይነግረናል ምንድነው ምክንያቱ የሚለውን ነው በዝርዝር ማየት የሚገባን ሐሳብ አስተያየታችሁን ክቡራን ተመልካቾቻችን ላኩልን እንደዚህ አይነት ቁም ነገሮችን ላይክ ማድረግ ይልመድብን ሼር እናድርግ ሁሉ ጊዜ ከውቀት ጋራ ከውቀት ቻናሎች ጋራ ብቻ ብትሆኑ መልካም ነው በሚል ሐሳብ አለኝ ምክንያቱም ቆሻሻ ቦታ ሄዶ ዝምብ አይረፍብኝ ማለት አይቻልም ምክንያቱም ቦታው ነው ሄድነው ወፍጮ ቤት ገብቶ ዱቄት አይንካይ ማለት አይቻልም ቦታው ነውና ስለዚህ ማይረባ ቦታዎች ላይ ከሄድን አይምሮአችን ይመረዛል ውቀትን ጥበብን ማስተዋልን አመክንዮን ገንዘብ የሚያደርጉ ነገሮች ላይ ብትመላለሱ ለራሳችሁ አይምሮ ጤንነትም ጭምር ነው መመክራችሁ ስለዚህ ቆይታችሁ ከኔ ጋር አይሁን ስለዚህ በየግሩፑ ሼር በማድረግ ማጋራት መልመድ አለብን ሁሌም ማቀርብላችሁ ደግሞ እንዲደርሳችሁ የደውሉ ምልክት መጫንን መርሳት የለብንም ከልጆቻችሁ ጋራ ከቤተሰቦቻችሁ ጋራ ቁጭ ብላችሁ ይሄን መርሃ ግብር ተመልከቱ ሁሌ ከውቀት ጋራ ከጥበብ ጋራ ከማስተዋል ጋራ ከፈሪያ እግዚአብሔር ጋራ ብቻ እንድትመላለሱ በዚሁ አጋጣሚ ሐሳቤን እሰጣለሁ ምክንያቱም አንድ የባህር ማዶ ሰው ይመስለኛል ምን ይላል እንደ ንስር መብረር ከፈለክ ከጫጩቶች ጋራ መሬት መቆፈር ማቆም አለብህ ይላል በጣም የሚገርም አባባል ነው እንደ ንስር በከፍታ መብረር ከፈለክ ከእንደ ዶሮ ጫጩት በመጫር መሬትን ማሳለፍ የለብህም ይላል ስለዚህ በከፍታ ላይ የዚህ መርሃ ግብር ተመልካቾቻችን ብቻ እንድትመላለሱ እንጂ በመጫር አፈር በማብነን ባለው ሁኔታ ውስጥ ራቅ መጠቅ ማለት እንደሚገባን በዚህ አጋጣሚ ሐሳቤን አስተያየቴን በመስጠት እስቲ ደምን መመገብ ደግሞ ስለሚያደርሰው ጉዳት ደግሞ በአንጻሩ እናያለን ደም በህይወተ ሥጋ ለመቆየት ምን ያህል ጥቅም እንዳለው አየን አሁን ደግሞ ደምን መመገብ ደግሞ የሚያመጣውን የጤንነት ጉዳት ነው ክቡራን ተመልካቾቻችን የምነግራችሁ በተለይ የዛሬ 5000 ዘመን ደምን መብላትን መከልከል እንዳለብን በኖ ዘመን ነው የተገለጠው አብዛኛውን ጊዜ የምግብ ህገጋት በኖ ዘመን በኋላም ለሙሴን የተገለጠው ማለትም ኖ የዛሬ 5000 ዘመን ሙሴ ነበረበት የዛሬ 3500 ዘመን ነውና የዛሬ 5000 ዘመን ሰዎች ደምን መብላት መከልከል እንዳለባቸው በተለይ ዘፍጥረት 9:4-5 ላይ ለኖህና ለልጆቹ ምን ይላል ነገር ግን ነፍሱ ደሙ ያለችበትን ስጋ አትብሉ በማለት ያዛል በኋላም ያው ደግሞ ለእስራኤል ልጆች ጉባኤ ምን ይላል ስክሪኑ ላይ መመልከት ትችላላችሁ ዘሌዋውያን 7:26 ላይ በማደሪያዎቻችሁም ሁሉ የወፍ ወይም የእንስሳትን ደም አትብሉ ይላል በጣም ይገርማል ደም አትብሉ በቃ የወፍን ወይም የእንስሳትን ደም አትብሉ ይላል ለኖህ ደግሞ ነፍሱ ደሙ ያለችበትን ስጋ አትብሉ በማለት ያዛቸዋል በተመሳሳይ መልኩ በዘመነ ሐዲስም ሐዋርያት ሰዎች ደምን ከመብላት እንዲከለከሉ ስክሪኑ ላይ ማየት ትችላላችሁ በ15ኛው ምዕራፍ ከ28-29 ቁጥር ግብረ ሐዋርያት ላይ ለጣዖት ከተሰዋ ከደምም ብለዋል ከታነቀም ማለት ከበከተ ስጋ ማለት ነው ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ ጤና ይስጣችሁ ልብ አድርጉ ጤና ይስጣችሁ ብለዋል ስለዚህ ደምን ከመመገብ መራቅ እንዳለብን ነው እዛ ላይ የነገሩን ላይ እንግዲህ ከዛሬ 5000 ዘመን ከዛም 3500 ዘመን እንደገና በዘመነ አዲስም በተመሳሳይ መልኩ ደምን ከመመገብ መከልከል እንዳለብንና ከዚህ ከራቅን ደግሞ ጤና እንደምናገኝ ጭምር ነው የገለጡት ጥናቶች እንደሚያሳዩት እንደሚታወቀው ደምንና ደማዘል የሆኑ ስጋዎች እንዳይበሉ የተከለከሉበት ምክንያት ደም የተለያዩ ተዋሲያንም ተሸካሚ መሆኑንም ከማወቅ ጋራ መሆን አለበት በዚህ ምክንያት እንግዲህ የደም ተመጋቢ ጠጪ መሆን ለሁሉም አይነት በሽታ ያጋልጣል ማለት ነው ስለዚህ ያልታረደ እንስሳ ወይም ደምን መጠቀም በመከልከል ከቅጣት ጋር አስቀምጧል ሌላው ደምን ከመመገብ መከልከል ያለውን ጥቅም ተመራማሪዎች ለረጅም ጊዜ ባደረጉት ምርምር እንዳረጋገጡት ደም በእንስሳት ሰውነት ውስጥ ሊንቀሳቀሱ የሚችሉ ያው ኢንፌክሽኖችንና መርዛማዎች ነገሮችን ሊይዝ ስለሚችል ሰው ይህንን የእንስሳት ደም ቢጠጣ ወይም ቢመገብ በእነዚህ ኢንፌክሽኖች እና መርዛማ ነገሮች በቀላሉ ሊጠቃ ይችላል ይላሉ ስለዚህ ደም እንዳይበላ የዛሬ 5000 ዘመን ነበር የተደነገገው ሌላው በጣም የሚገርመው ይሄ ቅዱስ መጽሐፍ የታረዱት ከብቶችን እንድንበላ ያዘናል ግን ደማቸውን የእንስሳቱ ደም
እንደ ውሃ በምድር ላይ መፍሰስ እንዳለበት ነው ዛሬ 3500 ዘመን የተደነገገው። ስክሪኑ ላይ ጥቅሱን ተመልከቱ። ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። በጣም ማወቅ አለብን ክቡራን ተመልካቾቻችን፣ ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። ስለዚህ ተለይተው የተከለከሉት የእንስሳትና የወፎች ደም በመሬት ላይ እንዲፈስ ነው የታዘዘው። አሁን በጣም የሚያስገርመው ነገር በመሬት ውስጥ ያሉ ተህዋሲያን በደም ውስጥ ያሉትን ተህዋሲያን ስለሚያጠቁ በዚህ ምክንያት ያ ደም ጉዳት አምጪ እንዳይሆን ያደርጉታል ማለት ነው። ይህም በደም ውስጥ ባሉ ረቂቃን ተህዋሲያን የሚመጣውን ጉዳት እጅግ አድርጎ የሚያስቀር ከሰዎች ልጆች ጤና ጋራም በእጅጉ የተያያዘ ነው ማለት ነው። ይሄ በጣም አስገራሚ ነውና ደሙን ምድር ላይ አፍስሰው ማለቱ ያው ምድር ላይ ያሉትም ረቂቃን ተህዋሲያን አሉ፣ ደም ውስጥ ያሉ ረቂቃን ተህዋሲያን አሉ። ስለዚህ ምድር ላይ ያሉት ረቂቃን ተህዋሲያን ደም ውስጥ ያሉ ረቂቃን ጉዳት አምጪ ተህዋሲያንን ያመክኗቸዋል ማለት ነው። ስለዚህ ምድር ላይ እንዲፈሱ ነው የዛሬ 3500 ዘመን የታዘዘው እንጂ እንድንጠጣቸው አይደለም። ስለዚህ በዚህ ትእዛዝ የዱር እንስሳትና የወፎች ደም መቀበር እንዳለበት ያዛል። ነገር ግን ለቤት እንስሳት ደማቸውን መሬት ላይ ማፍሰስም በቂ ነበረ። ምናልባት እንግዲህ ይህ የሆነው በዱር እንስሳትና ወፎች ደም ውስጥ ከሚገኙ በሽታ አምጪ ተህዋሲያን ይልቅ በቤት እንስሳትና አዕዋፍ ደም ውስጥ ያሉት በቀላሉ ስለሚመክኑ እንደሆነ ነው ጥናቶች ያረጋገጡ። ስለዚህ ክቡራን ተመልካቾቻችን ምን ያህል አስገራሚ ትእዛዝ የዛሬ 5000 ዘመን የዛሬ 3500 ዘመን እንደታዘዘ በዚሁ አጋጣሚ እየተረዳችሁ ይመስለኛል። ደሙን ብቻ ሳይሆን ስብንም መመገብ በጣም ከልክሏል። በተለይ ዘሌዋውያን 3:17 ላይ ስክሪኑ ላይ ተመልከቱ። ስብና ደምን አትብሉ ይላል። ስብና ደም እንዳትበሉ ይላል። ደም ብቻ አይደለም፣ የደምን ጉዳት ቅድም አይተናል። ስብንም ይከለክላል። ያው ስብ እንደምታውቁት በላሞች፣ በበጎች፣ በፍየሎች በኩላሊቶቻቸው አካባቢ በብልቶቻቸውና በተለያዩ የሰውነት አካሎቻቸው ውስጥ የሚገኝ ቅባታማ ስጋ ነው። ያው ይህ ስብ በጣም ጮማ ቅባት የበዛበት ነው። ስለዚህ በእጅጉ ጤንነትን የሚጎዳ መሆኑን እናውቃለን። ግን የዛሬ 3500 ዘመን ክቡራን ተመልካቾቻችን ስብና ደም እንዳትበሉ በማለት ለጤንነት ጎጂ የሆነው ስብም እንዳይበላ ከደም ጋር ተያይዞ ሕጉ ይደነግጋል ማለት ነው። ይህ አስቀድሞ እንግዲህ የዛሬ 3500 ዘመን የተገለጠው ምስጢር ዛሬ ገና አሁን በቅርቡ ማለት እችላለሁ እውነቱ እየታወቀ የሕክምና ሊቃውንት በጣም ጮማ ያለበት ቅባት የመላበት ኮሌስትሮል የሆኑ ነገሮችን ከመመገብ እንድንከለከል ምክራቸውን በስፋት ያቀርባሉ። ሆኖም ግን ዛሬም እውነታውን በርካቶች ሰዎች ባለመገንዘብ ስቦችን በመመገብ በልብ ህመም የሚሰቃዩ ብዙ ሰዎች አሉ። ጤናማ ባልሆነ ከልክ ባለፈው ፍረት የሚጨነቁ በርካታ ሰዎች አሉ። እንደውም ጠበብቶቹ ወይም ተመራማሪዎቹ ስብን ከመጠን በላይ በመመገብ ምክንያት የልብ ህመም እንደሚመጣ ሲያረጋግጡ በተለይ ባደጉ ሀገራት ውስጥ ከሚኖሩት 53% በላይ ሰዎች በልብ በሽታ የተነሳ ለሞት ይዳረጋሉ። ይህም በሽታ በተለምዶ የሚከሰተው በደም ቅዳዎች ላይ በሚከማቹ ስቦች ምክንያት እንደሆነ ጥናቶች ይጠቁማሉና የዛሬ 3500 ዘመን ጤናችን የሚጎዳ ደምን እንዳንጠጣ ይልቁኑ ምድር ላይ እንድናፈስ ደም ውስጥ ያሉ ጎጂ ተህዋሲያን ምድር ላይ ባሉት ተህዋሲያን ኒውትራላይዝ እንዲሆኑ እንዲመክኑ ምክንያቱን ዘርዘር አድርገን አይተናል። በተጨማሪ ደግሞ ስብን መመገብ ደግሞ ለልብ ህመም ከመጠን ከልክ ያለፈው ውፍረት አስከትሎ ጤናን ሊጎዳ ስለሚችል ከዚህም ይህንንም ከመመገብ እንድንጠበቅ እንግዲህ ይህ ትእዛዝ አዟል ማለት ነው ክቡራን ተመልካቾቻችን። ከዚሁ ጋር ተያይዞ ደግሞ የእንስሳትን አስተራረድ እንዴት ማከናወን እንዳለብን ጭምር ነው ከጤንነት አንፃር ጎ የደነገገው። ዛሬም በሀገራችን ከብት ሲታረድ እናያለና ብዙዎች ተጠይቃላችሁ ለምንድን ነው በእንደዚህ አይነት መልኩ የሚታረደው የሚል ሐሳብ አለና የእንስሳቱ አስተራረድ ራሱ ጤናን የሚጠብቅና በጤና ላይ ጉዳት የማያደርስ ነው። ይሄውም በዝርዝር ስናየው በተለይ በጥንት ጊዜ ማለትም ይሄ መስዋዕት ስርዓት ሐላ ያለፈ ቢሆንም በርካቶች ላሞች፣ በጎች፣ ፍየሎች፣ ርግቦች፣ ዋኖሶች ሲመጡ አስተራረዳቸው የነበረው በጥንት በብሉይ ኪዳን ዘመን አንገታቸውን በመቁረጥ ዋንኛው የደም ቧንቧ በማፍሰስ ነበር የሚከናወነው። በሀገራችንም በተመሳሳይ መልኩ እርዶችን የደም ቧንቧን በቆርጠው
ያው ደሙ እንዲፈስ ይደረጋል። ይሄ የምታውቁት ነው። ከብቶች ሲታረዱ ሁላችንም እናያለን። በዓለማችን ውስጥ የተለያዩ አይነት ከብቶችን የማረድ ዘዴዎች አሉ። ሆኖም ግን ጥናቶች እንደሚጠቁሙት የዛሬ 3500 ዘመን እንደነበረው አንገታቸውን በመቁረጥ ደማቸውን በደንብ በማፍሰስ ሂደት የታረዱት እንስሳት አብዛኛው በሰውነታቸው ውስጥ ያለው ደም ይፈሳል። ስለዚህ በስጋቸው ውስጥ የቀረው ደም በጣም ጥቂት ስለሚሆን ስጋቸውን የመበከል ሁኔታው በሶስት እጅ በሌላ መንገድ ማለት ከእርድ ውጪ ከሞቱት የተሻለ ነው ይላሉ። ምክንያቱም ለምሳሌ መርፌ በመውጋት ወር በማደንዘዝ ወይ በመናምን መግደል የሚል ሐሳብ ያላቸው አሉ። ግን ደሙ ውስጡ ነው፣ ደማቸው በጣም ውስጥ ነው። ይሄ ግን አንገታቸው ሲቆረጥ ደም ቧንቧው በደንብ ሲቆረጥ ውስጣቸው ያለው ደም ይወጣል ማለት ነው። ቅድም ደግሞ ነግሬያቸዋለሁ ደም በጣም አደገኛ መሆኑን፣ ደምን መጠጣት ወር ደምን መብላት ጤንነት እንዴት ሊጎዳ እንደሚችል እናውቃለን። ስለዚህ ደማቸው ሙልጭ ብሎ ይወጣል። የተወሰነም ቢቀርም ስጋቸውን የመበከል እድሉ በጣም አናሳ ነው ማለት ነውና አባቶቻችንም ቅርጫ ሲገቡ በሬ ሲያርዱ ሁላችንም ለበዓላት እናያለን። አንገቱን በጥሰው ደሙ በደንብ እንዲፈስ ያደርጋሉና የተሻለ ነው። በተለያየ መልኩ ከተገደሉት እንስሳት ይልቅ ይሄኛው ደግሞ የበለጠ ደሙን ጥርግርግ አድርጎ የሚያወጣ የተወሰነ ቢቀርም እንኳን ጉዳት እንዳያደርስ የሚያደርግ ነውና አስተራረዱ ራሱ ከጤንነት ጋር የተያያዘ እንጂ ዝም ብሎ በተለምዶ የመጣ አለመሆኑን ሁላችንም መረዳት ይገባናል። ክቡራን ተመልካቾቻችን ሌላው ደግሞ በጣም የሚገርመው በተለይ ስክሪኑ ላይ መመልከት ትችላላችሁ። ዘሌዋውያን 22:28 ላይ ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ ይላል። አስቡት፣ ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ ነው የሚለው። ይሄ እንግዲህ የርህራሄ ህግ ነው፣ የርህራሄ ትእዛዝ ነው። ስታዩት ላም ወይም በግ እርሷንም ልጇንም በአንድ ቀን አትረዱ ሲል ርህራሄ ህግ ነው። በተለይ የላም የበግ ወይም የፍየል እርድ ከወገኖቻቸው ወይም ከዝርዮቻቸው መካከል አንዱ በታረደበት ዕለት እንዳይከናወን ነው የርህራሄ ትእዛዝ ያዘዘው። ነገር ግን በደንብ አድርገን ስንመረምር ጥናቶችም እንዳረጋገጡት ከሆነ ነሻትም ጥናት እንዳረጋገጠው ከሆነ እናትና ልጅን በአንድ ቀን ማረድ የሚያመጣው የጤና ጉዳት አለ። በተለይ በዚህ ላይ ምርምር ያካሄዱ ምሁራን እንደገለጹት እኒህ እንስሳት ከመንጎቻቸው ወይም ልጇ ወይም እናቲቱ ማለት እንችላለን ወይም ስትታረድበት ወይም ስትታረድባት ስታይ በእንስሳቱ ላይ ጭንቀት ይመጣባቸዋል። ይሄ እንግዲህ ጭንቀት በእንስሳት ዓለም ውስጥ ያለ ነው። ኢሞሽን አላቸው፣ ባለፈውም በዝርዝር አይተናል። ስሜት አላቸው። ስለዚህ ለምሳሌ ከብቶች ሲታረዱ ካያችሁ ያ ደሙ ከፈሰሰበት ቦታ መንቀሳቀሱን ላይ አይወድም፣ እያሸተቱ እዛ ላይ መቆየት እንትን አላቸውና ወይ እናት ወይ ልጅ ተለይታ ስትታረድ ለምሳሌ ግልገል ሲታረድ በጊቱ በጣም ትጮሃለች እንደምታዩትና ከወገኖቻቸው እናቲቱ ወይም ልጅቱ ወዲያው ሲታረዱ ጭንቀት አለ ማለት ነው። ጭንቀት ይመጣባቸዋል። ይህ ጭንቀታቸው ደግሞ በእንስሳት ውስጥ ወይም በእንስሳቱ ሰውነት ውስጥ የደም መርጋት ሁኔታን ይጨምራል። ወደ ሰዎች እንኳን ስንመጣ በሰዎች ውስጥ የሚፈጠር ጭንቀት ያው የደም መርጋት ፍጥነትን በመጨመር በሰውነት ውስጥ ያው የኮሌስትሮል መጠን ከፍ አድርጎ ልብ ድካም እንደሚያመጣ ሁሉ በተመሳሳይ መልኩ አንድ በህይወት ያለ እንስሳ ያያየ ሌላውን ዝርያ ማረድ በጭንቀት ምክንያት ደማቸው ስለሚረጋ ደሙ መውጣት በሚገባው መጠን ከሰውነታቸው አይወጣም ማለት ነው፣ ይረጋል ማለት ነው። ስለዚህ የስጋውን በበሽታ አምጪ ተዋሲያን የመበከልና የመጠቃት ሁኔታውን ይጨምራል ማለት ነው። ስለዚህ የተመሳሳይ ዝርያዎች እርዱ አንዱ ሌላውን በማያይበት መፈጸም አለበት። ምክንያቱም የእርዱ ሁኔታ ወደሚቀጥለው ቀን የሚሻገር ከሆነ ያው የደም መርጋቱ በእነሱ ውስጥ በተፈጠረው ጭንቀት ምክንያት የደም መርጋቱ ሁኔታ ይስተካከልና በደም ውስጥ ደም በሚገባው መጠን ባለመፍሰሱ ሊኖሩ የሚችሉ በሽታ አምጪ ተዋሲያን እንዳይኖሩ ያደርጋል ማለት ነው። ስለዚህ የዛሬ 3500 ዘመን ይሄ ትእዛዝ ታዞ የጤንነት ትእዛዝ ተደንግጎ ሰዎች ደግሞ ይሄን ቢያከብሩ ጤንነታቸውን ይጠብቃሉ ማለት ነው። አሁን ስለ መንግስተ ሰማያት ስለ ገሃነመ እሳት ጉዳይ አይደለም እያወራሁት ያለው ከጤንነት ጋር ተያይዞ ያለውን ነገር ነውና
እንደውም እኮ ሁሉንም ለማድረግ እኮ መልካም ነገርም ለማድረግ እኮ በህይወተ ስጋም መቆየት ያስፈልጋል በጤንነትና ጤንነቱ በጣም ምን ያህል ጠቀሜታ እንደሆነ ነው። ለዚህ ነው አዲስ ኪዳን እንኳን ከደምም በማለት የታዘዘው ከደምም ጤና ይስጣችሁ ብለዋልና ምን ያህል ከጤና ጋር የተያዘ እንደሆነ በዚሁ አጋጣሚ ክቡራን ተመልካቾቻችን ለማሳሰብ ሞክራለሁ። ሌላው የተበከሉ ስጋዎች ታዲያ ምን ይሁኑ ወደሚለው ደግሞ እሳቤ ልንመጣ ነው ማለት ነው። የተበከሉ ስጋዎችስ ምን መሆን አለባቸው? ቅድም ደም ወደ ውሃ መፍሰስ እንደ ውሃ ወደ ምድር መፍሰስ እንዳለበት የተበከሉ ስጋዎች ደግሞ ከጉዳታቸው ጋር ተያይዞ ከሚያመጡት የጤና ጠንቅ ጋር ተያይዞ በምን መልኩ መወገድ እንዳለባቸው የዛሬ 3500 ዘመን እንዲደነግጋል። በተለይ በአውሬ ተዋጨሩ ወይም የተዋጠጡ ወይም የተበከሉ ስጋዎች እንዳይበሉ ነው የከለከለው። ለምሳሌ ዘጸአት 22:31 ላይ ቅዱስ ወገን ትሆኑኛላችሁ፣ ስለዚህ በምድረ በዳ አውሬ የተዋጨረውን ስጋ ለውሻ ጣሉት እንጂ አትብሉት በማለት ያው የዛሬ 3500 ዘመን ለመብልነት እንዳይውል ያው ከልክሏል። በአውሬ የተዋጨረ የተዋጠጡ የተበከሉ ስጋዎች መመገብ እንደሌለብን ነው ሕጉ የደነገገው። ይህ ከ3500 ዓመት በፊት ለጤንነት የሚጠቅመው ሕግ ገና አሁን ዓለማችን ተረድቶት የዓለም የጤና ድርጅት የሀገሩ የጤና ጥበቃ ማዕከላት ያው እንደሚታወቀው የተበከሉ ስጋዎች ያደሩ በጣም የቆዩ ስጋዎች ለምግብነት እንዳይውሉ በስጋ ቤቶች ላይ ጥብቅ ቁጥጥር እያደረጉ ይገኛሉ። ክቡራን ተመልካቾቻችን ጥናቶች እንደሚጠቁሙት በአውሬ የተዋጨረ ስጋ በበሽታ የመጠቃት እድሉ በጣም ከፍተኛ ነው። ምክንያቱም በበሽታ የተጠቁ አውሬዎች በድኑን አጥቅተውት ሊሆን ይችላል ማለት ነው፣ ወይም ቧጭረውት ሊሆን ይችላል። እነዛም ቧጫሪዎቹ ወይም ነካሾቹ በበሽታ የተጠቁ ሊሆኑ ከቻሉ እኛ ደግሞ ያንን ምንበላ ከሆን በቀላሉ በሽታው ይተላለፍብናል ማለት ነው። ለምሳሌ ያህል የእብድ ውሻ በሽታ የተለያዩ ዝርያዎች በሆኑ አራዊት በመነከስ ሊሰራጭ ሲችል በመንገድ ወይም በመስክ ላይ ስጋ የሚበላ በቀላሉ ሊጠቃና ጤናው ሊቃወስ ይችላል። ለዚህ ነው ይህን ስጋ አትብሉት ለውሻ ጣሉት ብሎ ማዘዙ። ምናልባት ስጋውን ውሻን ለመመገብ ልንጠቀምበት እንደምንችል የሚያሳየን ሲሆን ጥናቶች ግን እንደሚጠቁሙት ውሻው ደግሞ በዚህ በሽታ ተጠቅቶ የመያዝ እድሉ አናሳ ሲሆን ከዚሁ ጋር በተያያዘ መንገድ ከውሻ ወደ ሰው የመተላለፍ እድሉ ደግሞ በእጅጉ አናሳ መሆኑን ተረጋግጧል። ስለዚህ አውሬ ዋጨረው ስጋ እንዳይበላ የዛሬ 3500 ዘመን የተከለከለውን ሕግ ባለመረዳት በርካቶች ሰዎች አደገኛ በሽታ ላይ በመውደቅ ብዙዎች ጉዳት ደርሰውባቸዋል። የጤንነት ጉዳቶች ማለት ነው። እና አሁን ባለንበት እንግዲህ ዘመን በተጠኑ ጥናቶች እንኳን በአውሬ የተዋጨረ ስጋ መብላት ቀርቶ ሰው በውሻ ወይም በሌላ አውሬ ቢነከስ ሁለት አስጊ ነገሮች እንዳሉ ይታወቃል። ይኸውም አንደኛው ከእንስሳው ምራቅ ውስጥ በሚገኝ ቫይረስ ምክንያት የሚመጣ ህይወት አጥፊ የሆነ የሚያሳብድ በሽታ አለ። ሁለተኛው የአውሬው ጥርስ ወደ ቁስሉ በሚገባ ጀርም የሚመጣ ቴታነስ ወይም የመንጋጋ ስር መግረል ነው። ቴታነስ የሚባለው በሽታ አስጨናቂ ከመሆኑም በላይ አብዛኛውን ጊዜ ህይወትን አጥፊ ነው። ከዚህ ከባድ አደጋ ለመጠበቅ ቅዱሱ መጽሐፍ የተበከለ ስጋ እንዳንመገብ መጠንቀቅ እንዳለብን ጨምሮ ነው የገለጠው። ክቡራን ተመልካቾቻችን እጅግ የሚገርም ህግ ነው። ስለዚህ ጤንነታችን የሚጎዱ ነገሮች ረጅም ዘመናትን በጤንነት ሰፊ ወራትን በጤንነት እንዳንኖር የሚያደርጉ ነገሮችን ከመጠቀም ተከልክለን በጤንነት መኖር እንደምንችል ራሱ እንግዲህ የዛሬ 3500 ዘመን ወይም የዛሬ 5000 ዘመን መለኮታዊ መልእክቶች ለሰው ልጆች እንግዲህ ከአርያም ተላልፈዋል ማለት ነው። ስለዚህ ሰዎች ጤናቸውን በመጠበቅ እነዚህን ነገሮች ባለማድረግ ረጅም ዓመት መኖር ሲችሉ፣ ነገር ግን ይህን ባለማወቅ ባለመረዳት በተለያየ ጊዜ ጤናቸውን በመጉዳት ወይም ጤናቸውን የሚጎዱ ድርጊቶችን በመጠቀም ደም በመጠጣት ሊሆን ይችላል፣ ስብ በመብላት ሊሆን ይችላል፣ ወለ ኮሌስትሮል በመጋለጥ በከፍተኛ ልብ ህመም ውስጥ ከመጠን ያለፈ ውፍረት ውስጥ በመውደቅ እንደገና ደግሞ አውሬ ዋጨረውን ያደማውን የነከሰውን ስጋ በመብላት
በአውሬ የተነከሰው ከብት ደግሞ ምናልባት አውሬው በሽታ ሊኖርበት ስለሚችል ጥቃቅን ተዋሲያን ወደሱ ተላልፈው እኛ ደግሞ በዛ መልኩ ስናገኘው ጤናችን በጣም እየጎዳ ጤናችንን ሊያቃውስ ስለሚችል ሕጉ የዛሬ 5000 ዘመን እንዴት አድርጎ እንደከለከለ በዛሬው መርሃ ግብራችን ላይ ክቡራን ተመልካቾቻችን በዝርዝር አይተናል። መጽሐፍ ቅዱስና የሕክምና ሳይንስ መጽሐፌን አንቡ፣ ተመራመሩ፣ እወቁ። ሁሉም ነገር ግን እግዚአብሔርን በመፍራት መሆን ይገባዋል። ያለያ ሁሉም ነገር ባዶ ነውና ስለዚህ ክቡራንና ክቡራት እንደዚህ ያሉ መርሃ ግብሮችን እንቀጥላለን።